ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የምንመለከተው የግሬድ 10 ሲቲዝንሺፕ ኤዱኬሽን የዩኒት 6 ሂውማን ራይትስ ስለ ሰብአዊ መብት ምንነት ጽንሰ ሀሳቡን በሰፊው በዚህ ምዕራፍ የምንመለከት የሚሆነው ከኢንትሮዳክሽን ነው የጀመረው። Introduction. In democracy there are fundamental rights and freedom that citizens enjoy. በዲሞክራሲ ስርዓት ውስጥ ዜጎች ኢንጆይ የሚያገኟቸው ክሌም የሚያደርጓቸው መሰረታዊ የሆኑ መብቶችና ነፃነቶች አሏቸው ነው የሚለው። This unit students will learn about the concept of human rights. እዚህ ምዕራፍ እንግዲህ ይህን ምዕራፍ ስንጨርስ ይህን ምዕራፍ ስንማር የምናያቸው ዋና ጽንሰ ሀሳቦች ስለ human right ስለ ሰብአዊ መብት ጽንሰ ሀሳብ እንማራለን። ቤዚክ ፊቸርስ ኦፍ human right ስለ ዜጎች የዜጎች የሰብአዊ መብት መሰረታዊ የሆኑ ፊቸሮች ባህሪያቶች ምን እንደሚመስሉ እናያለን። ክላሲፊኬሽን ኦፍ human rights የሰብአዊ መብቶች የተለያዩ ክላሲፊኬሽን አላቸው፣ እነሱን እንመለከታለን። citizens and the state obligation in realizing human rights and the instruments for the protection of human rights ይለናል። በተጨማሪም በዚህ ምዕራፍ የምንመለከተው ዜጎች እንደ ዜጋ እንደዚሁም መንግስትም እንደ መንግስት ግዴታዎች አሉበት ሰብአዊ መብቶች ከመጠበቅ አንፃር እነዚህን ሰብአዊ መብቶችን ለማስጠበቅ የሚረዱ ተጨማሪ ኢንስትሩሜንቶችን ከመጠበቅ አንፃር እንመለከታለን ማለት ነው። በዚህ ምዕራፍ የዚህ ምዕራፍ ላይ የምናገኛቸው ኪወርዶች አሉ። eternality, human rights, inalienability, indivisible and interdependent, irrevocable, personality right, universalism የሚሉ ሀሳቦችና ቃላቶችን በዚህ ምዕራፍ እንደ ቁልፍ ሀሳብ እና እንደ ቁልፍ ቃላት እንወስዳለን። ለርኒንግ አውትካም አለ። ይህን ምዕራፍ ሲጨርሱ ተማሪዎች ማወቅ የሚጠበቅባችሁ ሀሳቦች አሉ። ኢንተርናል ስለ ሰብአዊ መብት ጽንሰ ሀሳብ መረዳት ይጠበቅባችኋል። appreciate the realization of human rights ስለ ሰብአዊ መብት ግንዛቤያችሁን appraise ታደንቃላችሁ፣ በተሻለ መልኩ ትረዳላችሁ ማለት ነው። Now the instrument for the protection of human rights ሰብአዊ መብት ጥበቃ መሳሪያዎችን ምንድን ናቸው የሚሉትን ነገሮች ታውቃላችሁ ማለት ነው። lessons እዚህ ምዕራፍ የምንመለከታቸው ዋናነት ሁለት ለሰኖች አሉ። the concept of human rights ሁለተኛው ደግሞ citizens and the state obligation in realizing human rights እነዚህ ሁለቱም መሰረታዊ የዚህ ምዕራፍ ትምህርቶች ይሆናሉ ማለት ነው። ዋና ትምህርቶች ይሆናሉ። lesson 1 የመጀመሪያው ትምህርታችን the concept of human rights ሰብአዊ መብት ጽንሰ ሀሳቡን እንረዳለን። the meaning of ምን ማለት ነው human rights ምን ማለት ነው ትርጉሙ የሚለውን ስንመለከት human rights ስንል human rights are basic to humanity የሰብአዊ መብቶች ስንል ለሰው ልጅ መሰረታዊ መብቶች ማለት ነው። ለምሳሌ የሰው ልጅ ልክ ለመኖር መጠለያ ምግብ ምናምን እንደሚያስፈልገው በዛ ልክ ለሰው ልጅ አስፈላጊና ማግኘት የሚገባው መብት ነው። humanity ሰው ልጅ በመሆኑ ብቻ ሰው ሆኖ በመወለዱ በመፈጠሩ ብቻ ናቹራሊ የሚያገኘው መብት ነው። ሰብአዊ መብት ማለት ፋንዳሜንታል እና በጣም አስፈላጊ ለየትኛውም everyone ክሌም ማድረግ የሚችለው ሰው በመሆኑ ብቻ ክሌም ማድረግ የሚችለው መብት ነው። human rights they apply to all people everywhere ቅድም እንዳልኳችሁ ለሁሉም ሰው በሆነ ፍጥረት የትም ዓለም ውስጥ ዩኒቨርስ ውስጥ እስካለ የትኛውም ዓለም ላይ ሰው በመሆኑ ብቻ ለሁሉም ሰዎች አፕላይ የሚያደርግ መብት ነው የሰብአዊ መብት። ያም ነው በመሰረታዊነት ሰው በመሆናችን ብቻ የምናገኘው ከዲሞክራሲያዊ ነገር an understanding of human right is important part of our individual status as human being and of our collective status as member of the global community of humankind። እንግዲህ
ይህን ክሌምስ ነው የሰብአዊ መብቶችን ግንዛቤ እንደ ግለሰብ ኢንዲቪጁዋሊ እንደ አንድ ሰው ያለንን በግለሰብ ደረጃ ሰው በመሆናችን ልንጠይቀው ልንረዳው ይገባል። እንደ ዓለም አቀፍ ደግሞ ከዓለም ህዝብ የግሎባል ኮሚኒቲ አባል በመሆናችን እንደ ሂውማን ካይንድ የጋራ አቋም ሊኖረን እና መረዳት ሊኖረን ይገባል። በምን ዙሪያ? በሰብአዊ መብት ዙሪያ ማለት ነው። The notion of human rights infers that fundamental entitlement belong to every member of human rights። እንግዲህ ይሄ የሰብአዊ መብት በጽንሰ ሀሳብ ደረጃ መሰረታዊ መብት ነው። እያንዳንዱ ሰው የሰው ልጅ በመሆኑ ብቻ ክሌም ማድረግ የሚችለው ማንሳት መጠየቅ ኢንታይትል የሚገባው ሰው ልጅ ስለሆነ ብቻ ናቹራሊ ኢንቦርን በመወለዱ ሰው ልጅ ሆኖ በመወለዱ ብቻ every member of human rights claim ማድረግ የሚችለው መብት ነው። There are privileges some can claim just because he or she is a human being without any discrimination based on condition. እንግዲህ ይሄ ሰብአዊ መብት ስንጠይቅ ያለምንም ፋንዳሜንታሊ ኢንታይትል ነን ልንጠይቅ ለኛ የተገባ የሆነ መብት ነው። መሰረታዊና አስፈላጊ መብታችን ነው። ምን ስለሆነ ሂውማን ራይትስ የሰብአዊ ምንም አይነት ዲስክሪሚኔሽን በዚህ ላይ ሊኖር አይገባም። እና ይህን ጥያቄ በምንጠይቅበት ጊዜ ሰብአዊ መብታችንን በቆዳችን በሃይማኖታችን ወይም በስታተሳችን ሀብታም ደሃ ምናምን በመሆናችን ምክንያት ያን ነገር መጠየቅ ልንከለከል አይገባም። ማለት ሰው ልጅ በመሆናችን ብቻ ሰብአዊ መብቶች ሰው ልጆች እነዚህ መብቶች አንድ ሰው ስለሆነ ብቻ ያለምንም ቅድመ ሁኔታ ያለምንም መስፈርት እና አድሎ ሳይደረግበት ክሌም ማድረግ ሊጠይቀው የሚችለው መሰረታዊ መብት ነው። The basic idea of human rights lies in people. The need to protect and affirm every other people's natural rights since they are natural. ሰብአዊ መብቶች ናቹራል ስንል ሰው ሆነን በመወለዳችን በተፈጥሮ ነው የምናገኘው ለማለት ነው። ሰብአዊ መብቶች የሰው ልጆች የተፈጥሮ መብቶች ናቸው። በተፈጥሯዊ መልኩ የመጡ መብቶች በመሆናቸው ያንን ማረጋገጥ አስፈላጊ ነው። በሰዎች ላይ ያን አፈርም ያን መቀበል ያን መጠበቅ አስፈላጊ ነው። ተፈጥሯዊ መብት ስለሆነ እኛ ፈልገን የምንሰጠው መብት ሳይሆን በሆነ ግለሰብ ወይ በመንግስት ፈቃደኝነት ሳይሆን ሰው ልጅ ሆኖ በመፈጠሩ ብቻ ማግኘት የሚገባው መብት ነው። Different scholars in the field agreed on the fact that human rights derive from fundamental human dignity and worth. እንግዲህ አብዛኞቹ ሁሉም በሚባል የሰብአዊ መብቶች ከመሰረታዊ የሰው ልጆች ክብር ጋር ዲግኒቲ እና ወልዝ ጋር ከነዚህ የሚመነጩ ናቸው። ስለዚህም የተለያዩ ምሁራን በዚህ ይስማማሉ። መሰረቱ የሰው ልጅ ክብርና ወርዝ መሆኑን ይስማሙበታል ማለት ነው ምሁራን። The Universal Declaration of Human Rights አለ የዩናይትድ ኔሽን ማለት ነው 1948 ላይ የወጣው የዓለም አቀፍ የሰብአዊ መብት ድንጋጌ ዲክላሬሽን ምንና stipulates that human rights belong to every human being without distinction of political or other opinion. The only criteria someone must fulfill to enjoy this right is being human ነው ይላል። ይሄ የዓለም አቀፉ የዩኒቨርሳል ዓለም አቀፉ የሰብአዊ መብት ድንጋጌ UNHCR የምንለው በአርቲክሉ በአንቀጽ 2 ምን ይላል? ሰብአዊ መብቶች እያንዳንዱ ሰው በመሆኑ ማግኘት የሚገባው ያለ ፖለቲካ
እና ሌላ አመለካከት ምንም አይነት ልዩነት ሰው ልጅ አንድ ሰው እንደመሆኑ እነዚህ መብቶች ለማግኘት ማሟላት ያለበት ብቸኛው መስፈርት ምንድነው የሚለው ሁማን ቢንግ መሆኑ ነው። በቃ ሰው ልጅ ሆኖ በመወለዱ ምክንያት ብቻ እነዚህ የሰብአዊ መብት የምንላቸውን ክሌም ማድረግ ይችላል ይለናል የዩናይትድ ኔሽን ዩኒቨርሳል ዲክላሬሽን ኦፍ ሁማን ራይት የዩናይትድ ኔሽን ማለት ነው። So, human rights provide the minimum standards indispensable for people to live worth living life. ይህ ሰብአዊ መብት ምን ይሰጠናል? ምን ፕሮቫይድ ያደርጋል የሚለውን ስንመለከት ለሰው ልጆች ወርዝ የሚያደርግ ዋጋ የሚሰጥ አይነት ላይፍ የተሻለ ማለት ነው ዋጋ ያለው ኑሮ እንዲኖሩ በጣም አስፈላጊ ሆኑ ዝቅተኛ ሚኒመም የሆኑ ዝቅተኛ የሆኑ መመዘኛዎች ሰው ልጅ በመሆኑ እነዚህ ነገሮች ቢያንስ መሟላት አለበት የሚለው ሚኒመም ስታንዳርድ ያስቀምጣል። Human rights allow people to live the life they deserve to live. They aspire to live as a life with dignity and equality ይለናል። በተጨማሪም ሰብአዊ መብቶች ለሰዎች ሚኖሩት የሚገባቸው ዲዘርቭ ለነሱ ሰው ልጅ በመሆናቸው የሚገባቸውን ህይወት እንዲኖሩ ይገድላቸዋል፣ ያደርጋቸዋል። የሚመኙት አስፓየር የሚያደርጉት ሰው ልጆች ለመኖር የሚፈልጉትን መኖርን ደግሞ አስፓየር ወደውት እንዲኖሩ ያደርጋል። ላይፍ ዊዝ ዲግኒቲ እና ኢኳሊቲ። በተጨማሪም ሰዎች እኩልነትን ዲግኒቲ ይሄ ሰው ልጅ ባህሪው ነው። ሰው ልጅ ክብር ይወዳል። ሰው ልጅ እኩልነትን ይወዳል። ሱፔሪዮሪቲ ኢንፌሪዮሪቲ የሚባለውን ነገር ሰው ልጅ አይወድም። እኩልነትን የሰው ልጅ ይፈልጋል። ክብር የሚባለውን ነገር ይፈልጋል። ያን ነገር ሰው ልጆች እንዲኖራቸው ለመኖር የሚመኙትን ክብርና እኩልነት እንዲኖራቸው ሰብአዊ መብት ያስችላቸዋል ማለት ነው። Human rights give people a full control of their life and freedom to choose how they live, how they express themselves, and what kind of government they want to support, among many other things. እንግዲህ እዚህ ጋር የተዘረዘሩት በተጨማሪም ሰብአዊ መብት የሰው ልጆች ህይወታቸውን ሙሉ በሙሉ እንዲቆጣጠሩ ያስችላቸዋል። ሰም ኔጌቲቭ ነገር ይሄ ቢኖረውም አሁን ስፔሻሊ አሁን እነሱም ሪያላይዝ ዌስተርኑ ሪያላይዝ እያደረገ የመጣው በዚህ ከፍሪደም አልቲሜት የሆነ ፍሪደም ለሰው ልጅ መስጠቱ ሌላ ደግሞ ሰብአዊ መብት ላይ ሌላ ጣጣ እያመጣ መሆኑን እነሱም ሪያላይዝ እያደረጉ ነው። ለምሳሌ አሁን እየሰማን ያለናቸው ከሰብአዊነት የወጡ አስተሳሰቦች እየመጡ ያሉት ይሄ አልቲሜት የሚባል ፉል ኮንትሮል በሚል ለሰው ልጆች የሚሰጥ ፍሪደም አንዳንዴ አገነስት ሆኖ ደግሞ በተቃራኒው ሂዩማኒቲ ላይ ይመጣል። አሁን በቀል ለንግግር የሚከብዱ ምናምን ይሄ የኤልጂቢቲ ምናምን እሳቤዎች ምናምንም ከዛም ይባሱ በጣም ከባባድ ነገሮች እየመጡ ያሉት ከዚህ ሳቢያንስ ነው። ግን እዚህ ጋር መጻፋችሁ ለስፔሲፋይ ያደረገው ነገር ራሳቸውን ኤክስፕረስ የሚያደርጉበትን መንገድ ከመግለጽ አንፃር እነሱን የሚገልጹበትን ፍሪደም ስንል እነሱን የሚገልጹበትን what kind of government ለዚህም ሰብአዊ መብት ስንል ሰዎች ሀሳባቸውን እንዴት እንደሚኖሩ ምን አይነት መንግስት መደገፍ እንዳለባቸው አናናራቸውን እንዲመርጡ ከማስተዋል አንፃር ፍሪደም ይሰጠናል ማለት ነው። Human rights also guarantee people the means necessary to satisfy their basic needs such as food, housing, education, so they can take full advantage of all opportunities. በተጨማሪም ሰብአዊ መብት የሰው ልጆች ሰዎች መሰረታዊ የሚባል እንደ ምግብ፣ መጠለያ፣ መኖሪያ፣ ትምህርት ያሉ መሰረታዊ የሰው ልጅ ፍላጎቶችን ለማሟላት በጣም አስፈላጊ ሆኖ መንገዶችን ይጠርጋልናል። እነዚህን
ጋራንቲ ያረጋግጥልናል። ስለዚህ ሰው ልጆች እነዚህን ሙሉ የመጠቀም መብት ይኖራቸዋል። እነዚህ መሰረታዊ መብቶችን የሰው ልጅ መሰረታዊ መብቶችን ከማረጋገጥ አንፃር finally by guaranteeing life, liberty and security, human rights protect people against abuse by individuals and groups who are more powerful. በተጨማሪ ምን ይሰጠናል? ሰብአዊ መብት ሲጠበቅ የሰው ልጆች በህይወት የመኖር ነፃነት ደህንነታቸውን ያረጋግጣል። ሰብአዊ መብት ያን በማረጋገጥ የሰው ልጆች ኃይለኛ more powerful የሆኑ ግለሰቦች፣ ቡድኖች ሰዎችን እንዳያጠቋቸው ይከላከላል። ያን ፕሮቴክት ያደርግልናል፣ ያን ጋራንቲ ይሰጠናል ማለት ነው human right. So the only precondition someone needs to fulfill in order to claim human right is being a human being. አሁንም እዚህ ጋር አሹር የምናደርገው ሰው ልጅ የሰብአዊ መብትን ለመጠየቅ አንድ ማሟላት የሚጠበቅበት ብቸኛው ቅድመ ሁኔታ ሰው ልጅ መሆኑ ብቻ ነው። ሌላ ምንም አያስፈልግም። nothing else matters። ከዚህ ውጭ ምንም ሰው ልጅ ብቻ ከሆነ የሰብአዊ መብት የማግኘት ሰብአዊ መብቶችን ክሌም የማድረግ ሰብአዊ መብት አለው ማለት ነው። መብቱ ነው። ሌላኛው የዚህ ምዕራፍ ነጥባችን የሚሆነው the basic 6.12 the basic features of human rights ዋና የሚባሉ ፊቸሮች ባህሪያቶች ምን ይመስላሉ የሰብአዊ መብት ማለት ነው። እዚህ ጋር በፒክቸር ላይ እንደምትመለከቱት ዩኒቨርሳሊዝም ዋና የሚባለው ዩኒቨርሳሊዝም፣ ኢተርናሊቲ፣ inviolability, irrevocable, inalienability, indivisible, and interdependent. These are the basic features of human rights. ወሳኝ ዋና የሚባሉ የሰብአዊ መብት መሰረታዊ ባህሪያት ተብሎ ይታወቃሉ። እነዚህ ከላይ የተመዘናቸው human rights possess the following salient features that distinguish them from other variants of rights like the democratic rights ማለት ነው። እንግዲህ ሰብአዊ መብቶች ልክ እንደ ከሌሎች የሚለዩቸው ሁሉም የራሳቸው ፊቸሮች አላቸው። ከሌሎች ሰብአዊ መብትም ከሌሎች የሚለዩቸው significant and relevant የሆኑ salient features አሉ። ጉልህ የሚባሉ ትልልቅ ባህሪያትና ፊቸሮች አሉት። የመጀመሪያው ዩኒቨርሳሊዝም ነው። ዓለም አቀፋዊነቱ ነው። ዩኒቨርሳሊዝም that they apply equally to all people everywhere in the world and with no limit. እንግዲህ ሰብአዊ መብቶች ማለት በሁሉም ቦታ ሰዎች በእኩልነት የሚተገበሩ ናቸው ያለ ምንም አይነት የጊዜ ገደብ ማለት ነው። ያ ማለት ምን ማለት ነው? ሁሉም ሰው ልጅ በመሆኑ ብቻ የሚያገኘው የዚህ ሀገር ሳይባል የትም ይወለድ፣ የትም ይደግ፣ የትም ሀገር ይሄድ ሰው ልጅ በመሆኑ ብቻ በተጨማሪም with no limit ታይም ሊሚት ምንም የሚገድበው ጊዜ የለም። ምክንያቱም ኢተርናሊቲ ይሄ እስከ ሞት በተፈጥሯዊ መንገድ ያገኘውን መብቱን በተፈጥሯዊ መንገድ እስካልሞተ ድረስ የሰው ልጆች የሚያገኙት በፍጹም ኤክስፓየር ማያደርግ በዚህ ጊዜ ያበቃል ማይባል ኢንታየር ላይፍ ሰው በህይወት እስከቆየ ድረስ ሊያገኘው የሚገባ መብት ነው የሚለው። Every individual is entitled to enjoy his or her human right without no distinction of race or ethnic background, color, sex, sexual orientation, disability, language, religion, political or other opinion, national or social origin, birth or other status. እንግዲህ እነዚህ መብቶች የሰው ልጆች በማንኛውም ግለሰብ በዘር ወይም በጎሳ፣ በቀለም፣ በከለሩ፣ በጾታው ባለው የጾታዊ በጀንደር በአካል ጉዳቱ፣ በቋንቋው፣ በሃይማኖት፣ በፖለቲካ ወይም
በሌላ አመለካከት በብሔር የመጣበት የማህበራዊ አመጣጥ በትውልድ ወይም በሌላ አይነት ስታተስ ሳይለይ በሰብአዊ መብቱ የመጠቀም መብት ነው። ምንም አይነት ገደብ የለውም። ሰው ልጅ ሰው በመሆኑ ብቻ ቅድም እንዳልነው የሚያገኘው መብቱ ነው። We should know that the universality of human rights does not in any way threaten the rich diversity of individual or different cultures. ማስተዋል ያለብን በተጨማሪ ነገር ምንድነው የሚለን የሰብአዊ መብቶች በዓለም አቀፋዊነት ዩኒቨርሳሊቲ ምክንያት በምንም መልኩ የግለሰቦች ወይ የተለያዩ ካልቸሮች ማህበረሰቦችን ባህሎች አደጋ ላይ እንደማይጥል ልብ ልንል ይገባል ማለትም ከኛ ካልቸር ጋር ከኛ እንትን ጋር ምናምን ማለት አይሄድም። ምክንያቱም ብዙ ጊዜ ሰብአዊ መብቶች ምናምን ተብለው ቅድም ካልኳቸው አሁን አንዳንድ ነገር ከፍሪደም ምናምን ጋር ሲሆን ምናልባት ሌላ ነገር ሌላ ኔጌቲቭ ነገሮችን ሊያመጡ ይችላሉ። ግን አብዛኛው ቤዚክ የሚባሉ ይሄ ሰው ልጅ ፍትሃዊነት፣ ጀስቲስ፣ ሴኩሪቲ ምናምን የምንላቸው ዋናዎቹ ኮር የምንላቸው ሂውማን ራይቶች በሃይማኖትም በማህበረሰቡ ውስጥም ቁብልና ያላቸው ናቸው። እዛ ተቀባይነት ሁሉም ማህበረሰብ ውስጥ ተቀባይነት ያላቸው ናቸው ይለናል። universality is not synonymous with uniform። በተጨማሪም universality ስንል ሁሉም ሰው everyone ተመሳሳይ ነው ማለት አይደለም። universality doesn't mean everyone has to the same መሆን አለበት ማለት አይደለም። ግን በአጠቃላይ እኛ የተለያየ ዳይቨርሲፋይድ ነው፣ የተለያየ ባህል ይኖረናል፣ ቋንቋ ግን እንደዚህ ዳይቨርሲፋይድ ብንሆንም ሰው ልጆች በመሆናችን ደግሞ ኮመንሊ ልናገኘው የሚገባን መብት ነው ይሄ በዋናነት human rights service universality diversity requires world where everyone is equal and equal deserve respect። አሁን እንዳልኳችሁ ብዝሃነት ሁሉም ሰው በእኩል የሚኖርበት ሁኔታና በእኩል ክብር የሚያገኙበትን ሁኔታ ይፈልጋል። በተጨማሪም each state human rights serve the minimum standards applying to all human beings. Each state in the society free to define and apply higher and more specific standards። እንግዲህ በዩኒቨርሳሊ የሚቀመጡ የሰብአዊ መብቶች የሚባሉ አሉ። ግን እነዚህ የሰብአዊ መብቶች ከፍ ሊያደርጉ ይችላሉ። ሚኒመሞች ናቸው፣ ዝቅተኞች ናቸው ነው እንደየሀገሩ መንግስታት በሚያወጧቸው ህጎች ምናምን ከፍ ባለ መልኩ ውስጥ ስፔሲፋይ ያደርጉ ይችላሉ። በጣም ረቂቅ በማርቀቅ ደረጃቸውን ከፍ ሊያደርጉ ይችላሉ ይላል። ብዙ ሀገራት በተለይ ዌስተርን ላይ በብዙ መልኩ ሰብአዊ መብትን ከመጠበቅ አንፃር ወጣ ያሉ በጣም ከፍ ስፔሲፊክ የሆኑ አንዳንድ ውሳኔዎችም ሲወሰዱ ልናስተውል እንችላለን። ፎር ኤግዛምፕል ለምሳሌ ያህል ኢን ፊልድ ኦፍ በኢኮኖሚ ዙሪያ ሊሆን ይችላል፣ በማህበራዊ ህይወት፣ በካልቸር ራይት፣ በባህል መብት ምናምን አንፃር ስፔሲፊክ የሆኑ እና ሃየር የሆኑ ስፔሲፊክ ስታንዳርዶችን መንግስት ሊወስዱ ይችላል። we find the obligation to undertake a step to achieve progressively the full realization of these rights, but there is no stipulated position or rising tax to facilitate this union. so እነዚህ የሰብአዊ መብቶች የሰው ልጅ ዝቅተኛ የሆኑ ስታንዳርዶች ናቸው ብለናል። የሀገራትና ማህበረሰቦች ከፍ ያሉ ውሳኔዎችን መስጠት ይችላሉ። ለምሳሌ በኢኮኖሚ፣ በማህበራዊ፣ ከባህል አንፃር እነዚህ መብቶች ሙሉ በሙሉ ተግባራዊ የማድረግ ግዴታ ይኖርባቸዋል ማለት ነው። ግን አንዳንድ ጊዜ እንደዛ ሲባል ከታክስ ስፔሲፊካሊ ኢኮኖሚካሊ ይሄ ነው የሰብአዊ መብት ምናምን ወርዶ ምናምን ታክስ እንጣልበት ምናምን ብለን ጀነራላይዝ አናደርግም። ይሄን ያህል ታክስ ምናምን መሆን አለበት ወይ በቃ ስፔሲፊክ የሆኑ ነገሮች እንደየመንግስታቱ it is up to each country and the society to adopt such policies in the light to their own circumstance ይለናል። እንግዲህ እነዚህ አይነት ውሳኔዎች ፖሊሲዎች ከየራሳቸው ከየመንግስታቱ
ሁኔታ አንጻር ይወሰዳሉ። እያንዳንዱ ሀገርና ህብረተሰብ የነሱ ጉዳይ ነው የሚሆነው ማለት ነው። ግን ጀነራል የሆኑ እሳቤዎች ዩኒቨርሳሊ የሚቀመጡ ይኖራል። ሌላው ፊውቸሩ የሰብአዊ መብት ኢተርናሊቲ ነው። ቀጣይነት ያለው ነው። ማለትም ኢተርናሊቲ we can lost ማለትም እስከ ህይወት ፍጻሜ ናቹራሊ የሰው ልጅ ህይወቱ እስከሚያልፍ ድረስ የሚቀጥል the only time individuals stop enjoying their human rights is at the time of natural death, otherwise the rights are imprisoned eternal ነው የሚለው። እነዚህ ግለሰቦች በሰብአዊ መብቶቻቸውን መጠቀም የሚያቆሙበት ብቸኛ ጊዜ ናቹራሊ ኢንበርት ነው ያገኙት ሲሞቱም በናቹራል ዴዝ ሲሞቱ ነው እንጂ የሚያጡት የሆነ ጊዜ ኤክስፓየርድ ሆኗል ብለን የሚቆም አይነት መብት አይደለም። otherwise በዚያም ደግሞ እነዚህ መብቶች በመርህ ደረጃ ቀጣይነት ያላቸው ናቸው። የሰው ልጅ እስካለ ድረስ ከሱ ጋር የሚኖር inalienability ሌላው የሰብአዊ መብቶች inalienable ነው። ምንድነው? አይገረሰሱም፣ የማይገረሰሱ የሚባሉ አይነት መብቶች ናቸው። የሆነ አካል በፍቃደኝነት የሚሰጠው ሳይሆን እኛ የሰው ልጆች በመሆናችን ብቻ we can't lose them። እነዚህ ነገሮች we can lose them ልናጣቸው ወይም ሊያሳጣን ማንም አይችልም። means that you cannot lose them because they are linked to the very fact of human existence ጋር በጣም ሰው ልጆች at birth ያገኙት የሰብአዊ መብት እስከሆነ ድረስ ማንም ሰው ሊሰጠን በፍቃደኝነት ሊሰጠን በፈልግ ደግሞ ሊገረስስ ወይ ሊወስድብን የሚችል አይነት መብታቸው they are inherent to all human beings። ሁሉም ሰው ሆኖ ሲፈጠር የወረሰ በተፈጥሯዊ መልኩ ያገኘው መብት ነው። in particular circumstances though not all may be suspended or restricted. For example, if someone is found guilty of a crime, his or her liberty can be taken away, or in times of national emergency a government may declare this publicly and derogate from some rights. For example, imposing of curfew, restricting freedom of movement ይላል። እነዚህ እንግዲህ የማይገረሰሱ መብቶች ናቸው ስንል በተለያዩ ሁኔታዎች አንዳንድ ሁኔታዎች ሊታገዱ እና ሊገደቡ የሚችሉበት ሁኔታዎች አሉ። ለምሳሌ አንድ ሰው ወንጀል ጥፋተኛ ከሆነ ራይት ነፃነት የምንላቸው ነገሮች ሊበሪቲ ምናምን ያ ነገሩ ሊወሰድ ይችላል። እንደፈለገ መውጣት ምናምን የሚባሉ ነገሮች ሪስትሪክት ሊታገዱ ይችላሉ ማለት ነው። ሀገራዊ የሆነ ናሽናል ኢመርጀንሲ በሚያጋጥምበት ሀገር ስትወረድ ወይ የሆነ አስቸኳይ ጊዜ አዋጅ ምናምን በሚወጣበት ጊዜ ወይ እንደ ኮቪድ ጊዜ የሆነ ሀገራዊ የሆነ አሳሳቢ ነገር በሚፈጠር ጊዜ የተለያዩ እነዚህ መብቶች ሰብአዊ መብቶች መንግስታት ከነዚህ እንትኖች የተወሰኑትን የመሻር ወይም ሪስትሪክት የማድረግ መብት ይችላሉ ማለት ነው። ለምሳሌ የመንቀሳቀስ ነፃነትን ሊገደቡ ይችላሉ በሰዓት እላፊ ምናምን በሚሆንበት ጊዜ እነዚህ አይነት ውሳኔዎችን መንግስታት ሊወስኑ ይችላሉ ማለት ነው። ሌላው አራተኛው ፊቸርስ ኦፍ ሂውማን ራይት ምንድነው? ኢንዲቪዥዋል እና ኢንተርዲፔንደንት መሆናቸው ነው። በባህሪያቸው ሂውማን ራይቶች አንዱ ከአንዱ የሚነጣጠለው አይደሉም። ኢንተርዲፔንደንት አንዱ ላይ መሰረት ያደረገ ነው። ሊለያዩ አይችሉም። means that different human rights are intrinsically connected and cannot be viewed in isolation from each other. በተፈጥሯዊ መንገድ እነዚህ ሊነጣጠሉ የተለያዩ የሰብአዊ መብቶች በውስጣቸው እርስ በርሳቸው ናቹራሊ
የተገናኘ እርስ በርስ የሚተያዩ አንድ ላይ የሚሄዱ እንጂ ልንለያያቸው የማንችላቸው ናቸው እነዚህ መብቶች ማለት ነው። Enjoyment of one right depend on the enjoyment of many other rights and no one right is more important than the rest. አንዱ መብት ተጠቃሚነት ኢንጆይመንቱ ከሌላው መብት ኢንጆይመንት ጋር የተመሰረተ ነው። በዛ ላይ አንደኛው መብት ከሌላኛው የበለጠ ኢምፖርታንት ወይ አስፈላጊ የሚሆንበት ነገር አይኖርም ማለት ነው። This means that one set of rights cannot be enjoyed fully without others. ይህን ስንል ማለት ነው አንደኛው መብት አንድ መብቶች ከሌላኛው መብት ጋር ተለይተው አንደኛው መብት ኢንጆይ አድርገን ሌላኛውን ምንከለከልበት ሁኔታ አይኖርም ማለት ነው። ሁሉም ኢንዲቪጁዋሊ ሳይነጣጠሉ አንዱ በአንዱ ጋር ተያይዘው የሚሄዱ ናቸው። For example, ለምሳሌ making progress in civil and political rights makes it easier to exercise economic, social and cultural rights. Similarly, violating economic, social and cultural rights can negatively ደግሞ affect many other rights. ለምሳሌ የተለያዩ የሲቪል የሚባሉ ሲቪል ራይቶች፣ ፖለቲካል ራይቶች አሉ። እነሱን ፕሮግረስ ማለት እነሱን ማሻሻል ከኢኮኖሚ፣ ከማህበራዊ፣ ከባህላዊ መብቶችን ከመጠበቅ አንፃር የተሻለ ያደርገዋል፣ ጥሩ ያደርገዋል። በተቃራኒው ደግሞ በተመሳሳይም የኢኮኖሚ እነዚህ ማህበራዊ ባህል ምናምን መብቶችን ቫዮሌት መጣሳችን ሌሎች በርካታ የሚባሉ መብቶችን እነሱ ላይ ኔጌቲቪቲ በአሉታዊ መልኩ ተጽዕኖ ያሳድራሉ ማለት ነው። ስለዚህ ልንለያያቸው ወይም ልንነጣጠላቸው ምንችላቸው መብቶች አይደሉም። ሁሉ ኢንተርዲፔንደንት ነው፣ አንዱ ላይ ጥገኛ ነው ማለት ነው። ሌላው inviolability እነዚህ ሰብአዊ መብቶች human rights by their very nature are expected not to be violated or even restricted by anyone. እነዚህ የሰብአዊ መብቶች ቫዮሌት ሊደረጉ የሚችሉ አይደሉም፣ ሊጣሱ ወይም ምንድነው ሊደፈሩ ልንተላለፋቸው መንግስታት ሊተላለፏቸው የሚችሏቸው መብቶች አይደሉም። ምክንያቱም እነዚህ የሰብአዊ መብቶች በባህሪያቸው ማይጣሱ ሪስትሪክትም መደረግ የሌለባቸው as normal condition in some country even አንዳንድ ሀገራት ላይ where democracy is well consolidated this inviolability logic extended to even the time of crisis which is emergency ማለት ነው። አንዳንድ በጣም ሶሊድ ዲሞክራሲ ያላቸው የሚባሉ ሀገራት ላይ ኢቭን ይሄ አስተሳሰብ ይሄ ሎጂክ የዲሞክራሲ ባደገባቸው አካባቢ ይሄ ሎጂክ ይሄ አመክንዮ ኢቭን በክራይሲስ ቀውስ ባለበት ኢመርጀንሲ ናሽናል ኢመርጀንሲ በታወጀበት ጊዜ ሁላ ይደርሳል ማለት ነው። በዛ ጊዜ ሁላ ሪስትሪክት አይደረጉም እነዚህ መብቶች። ስድስተኛው human rights are irrevocable ነው። ሰብአዊ መብቶች በሆነ አካል ሊሻሩ ሊነፈጉ የሚችሉ አይደሉም። They cannot be taken away by any power or authority because these rights originate with the social nature of man in the society of human being and they belong to a person simply because he is a human being. As such, human rights have similarity to moral rights. እነዚህ የሰብአዊ መብቶች የምንላቸው ሊሻሩ የሚችሉ በማንኛውም መንግስት ሊሆን ይችላል፣ ኃይል ባለው አካል፣ ስልጣን ባለው አካል በሰው ልጆች በማህበረሰብ ውስጥ ካለ የሰው ልጅ ማህበራዊ ተፈጥሮ ጋር ከዛ ጋር የተያያዘ ከዛ የሚመነጭ ስለሆነ እንደ ሰው በመሆኑ ብቻ የሚያገኘው መብት ስለሆነ ማንንም አካል እነዚህን መብቶች ሊወስድ ሊሽር አይችልም ማለት ነው። እነዚህ መብቶች ብዙ ጊዜ ከሞራሊቲ የሞራል መብቶች ጋር ተመሳሳይነትም ይኖራቸዋል ማለት ነው። በቀጣይ ክላሲፊኬሽን ኦፍ ሁማን ራይትስ የሚለውን እንመለከታለን። ቻናሉን ሰብስክራይብ ለጓደኞቻችሁም ሼር ማድረግ እንዳትረሱ። ቴሌግራማችንን @a1studies ጆይን ማድረግ እንዳትረሱ። ጥያቄያችሁን ምን እንዲሰራላችሁ ቀጣይ የምትፈልጉም ነገር ካለ ኮሜንት ላይ ጻፉልኝ። ኔክስት እንገናኛለን። ባይ ባይ ቻው።